አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የተከበሩ አባታችን መላከ ጽዮን የዚህ ታላቅ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አብያተ እግዚአብሔር ካህናት አባቶች፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት ዘማሪያን ተማሪዎች፣ እንደዚሁም በዚህ ዕለተ ሰንበት ሕያው የሆነውን የእግዚአብሔርን ቃል ለመስማት ቅዳሴውን ለማስቀደስ በረከተ ሥጋን በረከተ ነፍስን ለመሳተፍ በዚህ ቅዱስ ስፍራ የተገኛችሁ ክርስቶሳውያን አባቶች፣ እናቶች፣ ወጣቶች፣ ሕፃናት በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? ምስጋና የባህሪ ገንዘብ የሆነ አምላካችን እግዚአብሔር ኃጢአታችንን በደላችንን ተመልክቶ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይፈርድብን በእድሜያችን ላይ ይህችን ቀንና ሰዓት ለንስሐ ጨምሮ በዚህ ሰዓት ቅዳሴውን እንድናስቀድስ ከበረከቱ እንድንሳተፍ ስለረዳን ስሙ ለዘላለም የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤው በዓል በሰላም አደረሳችሁ አደረሰን። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ዛሬ የተነበበው የወንጌል ክፍል የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15 የሚገኘው ቃል ነው። ለትምህርታችን መነሻ የምናደርገው ኃይለ ቃል ጌታ እኮ ነው የሚል ይሆናል። ጌታ እኮ ነው። ይህን ቃል መነሻ እናድርጋለን። ቃሉ የሚገኘው በዚሁ በዮሐንስ ወንጌል በምዕራፍ 21 ቁጥር 7 ላይ ነው። ጌታ እኮ ነው ይላል ቃሉ። ይህን ቃል የተናገረው ወንጌላዊው ቅዱስ ዮሐንስ ሲሆን ቃሉን የተናገረለት ሰው ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ጌታ ተብሎ በዚህ ላይ በቅዱስ ዮሐንስ አንደበት የተገለጸው እርሱ በሦስተኛው ቀን ሞትን ድል አድርጎ የተነሳው እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ ዮሐንስ ክርስቶስን ከትንሣኤው በኋላ በባህር ዳር ላይ ቆሞ በተመለከተውና ባወቀው ጊዜ ጌታ እኮ ነው ብሎ ስለ ክርስቶስ መሰከረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ በተለያየ ጊዜና ሰዓት በተለያየ አይነት መንገድ ተገልጦላቸዋል። ክርስቶስ ዕለቱን ተነስቶ ዕለቱን ወደ ሰማይ ወጥቷል። 40 ቀንና 40 ሌሊት በዚህ ምድር ላይ ቆይቷል። በዚህ ቆይታ ወቅት ለአንዱም ለሁለቱም ክርስቶስ ይገለጥላቸው ነበረ። በተለይ በጉባኤ ሁሉም ተሰብስበው ባሉበት ጊዜ 3 ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦላቸዋል። ወደዚህ መገለጥ ከመምጣታችን በፊት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ መነሳት አስቀድሞ በነቢያት በኋላም በራሱ በኢየሱስ ክርስቶስ አንደበት እንዴት እንደተገለጠ አጥር አድርገን እንመልከት። በተለይ ከነቢያት መካከል ነቢየ እግዚአብሔር ቅዱስ ዳዊት ስለ እርሱ ስለ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ መነሳት ሲናገር እንዲህ አለ። ወተንሥአ እግዚአብሔር ከመ ዘበተአምኖ፣ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ አለ። ቅዱስ ዳዊት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ትንሣኤ፣ ስለ ዕርገቱ፣ ስለ ዳግም ምጽአቱ ሲናገር እግዚአብሔር እያለ ነበረ ይገልጠው የነበረው። ስለ ዕርገቱ ሲናገር አርገ እግዚአብሔር በይባቤ ብሎ ተናገረ። እግዚአብሔር አምላካችን በእልልታ እግዚአብሔር በመለከት ድምፅ አረገ ብሎ ስለ ክርስቶስ ዕርገት ተናገረ። ስለ ዳግም ምጽአቱም ሲናገር እግዚአብሔር እሰ ገሃደ ይመጽእ ወአምላክንሂ ኢያረምም እሳት ይነድድ ቅድሜሁ፣ እግዚአብሔር ግልጥ ሆኖ ይመጣል ብሎ ዳግም ዓለምን ለማሳለፍ በሕያዋንና በሙታን ለመፍረድ የሚመጣውን እርሱን
ኢየሱስ ክርስቶስን እግዚአብሔር ብሎ ገለጠው። ለምን? ኢየሱስ እግዚአብሔር ነውና። ኢየሱስ ክርስቶስ እውነተኛ አምላክ ነውና እግዚአብሔር ብሎ ተናገረ። እርሱ ከሰማይ የመጣው ከድንግል ማርያም የተወለደው ድንግል ማርያምን የፈጠረ እኛንም የፈጠረ የፈጠረውን ሥጋ የለበሰ በሥጋ የተገለጠ እርሱ ኢየሱስ ክርስቶስ ቀዳማዊ ቃል እግዚአብሔር ከአምላክነቱ ከእግዚአብሔርነቱ ሳይለወጥ በፍጹም ተዋህዶ ሰው ሆኖ ተገልጧልና እርሱ በመስቀል ላይ መከራን የተቀበለው የሞተው እርሱ እግዚአብሔር አምላካችን ነውና እግዚአብሔር ሞተ ስንል መከራን ተቀበለ ስንል ሁላችሁ ክርስቲያኖች በደንብ ሊገባችሁ ይገባል። እግዚአብሔር ሞተ፣ ተሰቀለ፣ መከራን ተቀበለ ስንል እግዚአብሔር በእግዚአብሔርነቱ በመለኮታዊ ባህሪው ሕማም የሚስማማው ሞት ያለበት ድካም ያለበት የሚያንቀላፋ ሆኖ አይደለም። ነገር ግን እኛን ስለማዳን እግዚአብሔር የእኛ ሥጋ ተዋህዷልና ከሦስቱ አካላት አንዱ አካል ቃል አካላዊ ቃል እግዚአብሔር ወልድ ሰው ሆኖ ተገልጧልና ስለዚህ በሥጋ ሞተ፣ በሥጋ መከራን ተቀበለ፣ በሥጋ ተሰቀለ ብለን እንናገራለን። ግን በሥጋ ተሰቀለ ስንል ከሥጋው መለኮታዊ ባህሪው ተለይቶት አይደለም። ስለዚህ ዳዊት ምን አለ? እግዚአብሔር ከእንቅልፍ እንደሚነቃ ተነሳ አለ። እሱ በመለኮታዊ ባህሪው የማይተኛ የማያንቀላፋው እግዚአብሔር እሱ ወልደ ኢየሱስ ክርስቶስ በኋላ የእኛ ሥጋ ለብሶ በሥጋ መከራን ተቀብሏል፣ በመቃብር ተኝቷልና ተቀብሯልና ስለዚህ ምን አለ? እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ብሎ ስጋቤውንም ይነግረናል። አዎ ከሙታን ተለይቶ የተነሳው መቃብር ፍቱልኝ መግነዝ ፍቱልኝ ሳይል በታተመ መቃብር ሳለ ድንጋዩ ሳይፈነቀል በታተመ ሳለ ከሙታን ተለይቶ የተነሳው ጌታችን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ብሎ ዳዊት የገለጸው እርሱ ኢየሱስ ክርስቶስ ጌታ ነው፣ እግዚአብሔር ነው። እንዲህ ትንቢት የተነገረለት ጌታ ዘመኑ ሲደርስ ሰዓቱ ሲደርስ ሰውን በሥጋ ተገልጦ በ30 ዘመኑ በዮሐንስ እጅ ከተቀመጠና ማስተማር ከጀመረ በኋላ ከ3 ዓመት ከ3 ወር በኋላ የሚገጥመውን ነገር አስቀድሞ ወደ ደቀ መዛሙርቱ ይነግራቸው ነበር። የሰው ልጅ ተላልፎ ይሰጣል፣ ይሰቅሉታል፣ ይገሉታል፣ በሦስተኛው ቀን ግን ይነሳል እያለ ለደቀ መዛሙርቱ ይነግራቸው ነበረ። በተለይ ደግሞ ከሙታን ተለይቶ የሚነሳው በራሱ ስልጣንና ኃይል መሆኑን በዮሐንስ ወንጌል በምዕራፍ 2 ከቁጥር 19 ጀምሮ ባለው ላይ ሲናገር ኢየሱስ ክርስቶስ እንደዚህ አለ። አይሁድ ላቀረቡለት ጥያቄ መልስ ሲሰጥ ክርስቶስ እንደዚህ አለ፣ ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን አነሳዋለሁ አላቸው። አይሁድ ቤተ መቅደስ የሚለው ቃል ሲሰሙ ያ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ስለነበረ እንዴት አንተ ይህን ቤተ መቅደስ አፍርሱትና በ3 ቀን እሰራዋለሁ ትላለህ አሉት። ኢየሱስ ክርስቶስ ግን ስለ ሰውነቱ ቤተ መቅደስ ነበር። እሱ እያላቸው ያለው ይህንን ቤተ መቅደስ ሰውነትን እናንተ ትገሉታላችሁ፣ እኔ ደግሞ ሰውነትን በመቃብራቸው አስነሳዋለሁ ሲላቸው ነበረ። ስለዚህ ከሙታን ተለይቶ የተነሳው እርሱ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ሲነሳ በራሱ ስልጣንና ኃይል ከሞት ተነሳ የምንለው አለ ምክንያት አይደለም። መጽሐፍ ቅዱስ ላይ ስታነቡ አብ አስነሳው የሚል ቃል ታገኙ ትችላላችሁ። ወልድ በራሱ ስልጣን ተነሳ የሚል ቃል ታገኛላችሁ። መንፈስ ቅዱስ አስነሳው የሚል ቃል ታገኛላችሁ። እግዚአብሔር አስነሳው ሲባል የክርስቶስ ሥጋ ከሙታን ተለይቶ ሲነሳ በሥጋ ስልጣንና ኃይል ሳይሆን
በመለኮታዊ ስልጣንና ኃይሉ ስለሆነ እግዚአብሔር የሚለው ቃል የአብ የወልድ የመንፈስ ቅዱስን መለኮታዊ ስልጣን የሚገልጥ የሚናገር ቃል ነው። ስለዚህ ኢየሱስ ክርስቶስ ከሙታን ተለይቶ ሲነሳ በባሕርይ አባቱ በአብ በራሱ ስልጣን በመንፈስ ቅዱስ ስልጣን ሞትን ድል አድርጎ ተነስቷል። ይህ ክርስቶስ ገና ከመሰቀሉ ከመሞቱ በፊት የተናገረው ቃል ነው። ሰዓቱ ደረሰና መድኃኒታችን ኢየሱስ ክርስቶስ ለድኅነተ ዓለም ማለትም እኛ ለማዳን ወዶና ፈቅዶ በቀራንዮ አደባባይ ተሰቀለ። ነቢዩ ኢሳይያስ የተናገረው ቃል ተፈጸመ። በሸማቾቹ ፊት ዝም እንደሚል አፉን አልከፈተም፣ ለመታረድ እንደሚነዳ ጠቦት ብሎ እንደተናገረ እርሱ በመገረፉ ቁስል እኛን የፈወሰን ዘንድ የእኛን ኃጢአትና በደል በመስቀል ላይ ይሸከም ዘንድ እኛ በኃጢአት ባርነት ያለነውን ከኃጢአት ባርነት ነፃ ሊያወጣን ኢየሱስ ክርስቶስ ራሱን ለሞት አሳልፎ ሰጠ። ስለዚህ አይሁድ ሰቀሉት፣ ክርስቶስን ተሰቀለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን እነሳለሁ እንዳለ መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ በታተመ በዝግ መቃብር ክርስቶስ ከሙታን ተለይቶ ተነሳ። ይህንን ነው የምናስበው። እኛ የምናመልከው አምላካችን ኢየሱስ ክርስቶስ ስለኛ ተሰቀለ፣ ሞተ ያልነው ኢየሱስ ክርስቶስ እርሱ መቃብር ያስቀረው አይደለም። ይልቁንም ሙስና መቃብርን አጥፍቶ ከሞት በላይ ስልጣን ያለው ሆኖ ሞትን አሸንፎ የተነሳ ጌታ ነው። አሁን ኢየሱስ ክርስቶስ እርሱ ሞትን አሸንፏል። በሞት ቢሸነፍ ኖሮ ክርስቶስ ባይነሳ ኖሮ ክርስትናችን ክርስትና ባልሆነ ነበረ። ተስፋ ባለው ሕይወት ውስጥ ባልኖር ነበረ። ምክንያቱም አምላክን እሱን ኢየሱስ ክርስቶስን መቃብር አስቀርቶታልና እኛም እንደዛው እንሆናለን ባልን ነበረ። አሁን ግን ተስፋችን ከመቃብር በላይ ሆኗል። አሁን ግን ተስፋችን ከሞት በላይ ሆኗል። አሁን ግን ተስፋችን ከምድር ተሻግሮ በመንግሥተ ሰማይ እንዲሆነ ሆኗል። ይህን ያደረገው ጌታ ሆኖ ስሙ ለዘላለም የተመሰገነ ይሁን። ከሞት ወደ ሕይወት አሻገረን። ከጨለማ ወደ ብርሃን አወጣን። በልጅነት ጸጋ ከበረን። ይህን ሁሉ ያደረገልን ጌታ ነው። እርሱም መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳበት ጊዜ ብዙ አበይት ክስተቶች ተከስተዋል። ሁሉንም ዘርዝረን መመልከት ባንችልም አጠር አድርገን ዋና ዋና ሀሳቦችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ዕለት የተከሰቱትን እንመልከት። አንደኛውና መጀመሪያው መድኃኒታችን ኢየሱስ ክርስቶስ መቃብሩ የተዘጋ ሆኖ ሳለ ከሞት ተለይቶ መነሳቱ ነው። አስገራሚና አስደናቂ ነገር። ሁላችሁም በደንብ አስቡ። ጌታችን ኢየሱስ ክርስቶስን ዮሴፍና ኒቆዲሞስ ገንዘው በመቃብር ካደረጉት በኋላ ትልቅ ድንጋይ ገጥመውበታል መቃብሩ ላይ። ያ ድንጋይ ብዙ ሰዎች ካልሆነ በስተቀር በቀላሉ የሚነሳ አይደለም። መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ሲነሳ ያ ድንጋይ ተፈንቅሎ አይደለም የወጣው። አስገራሚ አስደናቂ ነገር ይሄ ነው። ከሙታን ተለይቶ ሲነሳ ድንጋዩ እንደተገጠመ ነው። መቃብሩ እንደታተመ ነው። የመቃብር ጠባቂዎቹ ያንን እየተመለከቱ ነው፣ እየጠበቁ ነው። ጌታችን ኢየሱስ ክርስቶስ መቃብሩ ዝግ እንዳለ ከሙታን ተለይቶ ተነስቷል። ይህንን ደግሞ በብዙ ክስተቶች ማየት እንችላለን። ስለዚህ ነቢዩ ሕዝቅኤል በምዕራፍ 44 ቁጥር 1 ላይ በትንቢት መጽሐፉ ላይ ምን አለ? እግዚአብሔር ወደ ምስራቅ ወደሚመለከተው በስተውጭ ወዳለ ወደ መቅደሱ በር አመጣኝ፣ ተዘግቶም ነበረ። እግዚአብሔርም እንደዚህ አለ፣ ይህ በር ተዘግቶ ይኖራል፣ ሰውም አይገባበትም። የሠራዊት ጌታ እግዚአብሔር
ገብቶበታልና ሰው አይገባበትም ማለት። በምድር ላይ ሰው የማይገባበት ቤተ መቅደስ የለም። ቤተ መቅደስ ከሆነ የሚሰራው ካህናት ገብቶ እንዲቀድሱበት እንዲያመሰግኑበት ማለት ነው። ለዚህ ዓላማ ነው የሚሰራው። አሁን ግን የተዘጋ ቤተ መቅደስ ሰው ማይገባበት እግዚአብሔር ብቻ የገባበት ቤተ መቅደስ እሱ ማን ነው? ሳይከፍት ገብቶ ሳይከፍት የወጣው እርሱ ጌታ ነው። ኢየሱስ ክርስቶስ እግዚአብሔር ነው። ቤተ መቅደስ የሚለው ቃል ድንግል ማርያም ነው የሚገልጠው። የተዘጋ ደጅ የሚለው ሕትምት በድንግልና መሆኗን ነው የሚገልጠው። ስለዚህ ሳይከፍት ገባ፣ ሳይከፍት ወጣ። ይህ ማለት ድንግል ሳለች ተጸነሰች፣ ድንግል ሳለች ከእርሷ ተወለደ። እግዚአብሔር አምላካችን ይችላል ወይስ አይችልም? ይህን አድርጎ አሳይቷል። ከሞት ሲነሳም እነዚሁ መቃብሩ ዝግ ሆኖ ሳለ ከመቃብር ወጥቷል። በኋላ ላይ ነው የእግዚአብሔር መልአክ መጥቶ ድንጋዩን የፈነቀለው። ለምን መሰላችሁ? ቅዱሳት አንስት የጌታን ሥጋውን ሽቶ ሊቀቡ ወደ መቃብሩ ይመጡ ነበረ። ሲመጡ ምን እያሉ? ድንጋዩን ማን ያንከባልልናል፣ ማን ያነሳልናል እያሉ ነበር ይመጡ የነበሩት። ሴቶቹ ሲመጡ ድንጋዩን ማን ያነሳልናል ባሉ ሰዓት ድንጋዩን አንከባለለና በላዩ ላይ ቁጭ አለበት ይላል። ማን ድንጋዩን ያንከባለለው? የእግዚአብሔር መልአክ ክርስቶስ። የእግዚአብሔር መልአክ ድንጋዩን ካነሳለት በኋላ የወጣ ይመስላችኋል? አይደለም። ጌታ ከተነሳ በኋላ ነው መልአኩ ድንጋዩን ያንከባለለው። ዓላማው ምንድነው? ሴቶቹ ወደ ውስጥ ገብተው እንዲያዩት ነው። የመቃብርን ባዶነት እንዲመለከቱ ነው። አንከባለለና በላዩ ላይ ቁጭ አለ። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል፣ በዚህ የለም፣ ኑና የተኛበት ስፍራ ተመልከቱ አላቸው። ያ ክርስቶስ የተኛበት ስፍራ ባዶ ነበረ። ክርስቶስ በመቃብር ውስጥ አልነበረም። ለምን? ሞትን ድል አድርጎ ተነስቷልና። ስሙ ለዘላለም የተመሰገነ ይሁን። መቃብሩ ባዶ ነበረ። ስለዚህ ቅዱሳት አንስት በሌሊት ወደ መቃብሩ ተመላልሰው መጥተው በኋላም ለደቀ መዛሙርቱ ነግረው የጌታችን የመድኃኒታችን የኢየሱስ ክርስቶስ መቃብር ባዶ መሆኑን አረጋግጠዋል። ይሄ በትንሣኤው ዕለት የሆነ ነው። ከዛ በኋላ ስለሆነ ደግሞ በዛም በትንሣኤው ዕለት ምሽት ማታ ላይ ደቀ መዛሙርቱ አይሁድን ስለፈሩ ደጆቹን ሁሉ ዘግተው በአንድነት ተቀምጠዋል። ፍርሃት ነግሶባቸዋል። ተጨንቀዋል። ማንን የፈሩ ይመስላችኋል? አይሁድን፣ ትንሣኤውን ይቃወሙ የነበሩትን፣ የጌታችን የኢየሱስ ክርስቶስ ደቀ መዛሙርትን ያሳድዱ የነበሩትን እነሱን አይሁድን ፈርተው ደጆቻቸውን ሁሉ ዘግተው በቤት ተሰብስበው ቁጭ ብለዋል። ኢየሱስ ክርስቶስ እነሱ ላይ በሰሳ መጣ። ክርስቶስ እኮ ልጆቹን አይቶ ባሮቹን አይቶ እኛ እርሱን እንከተለው፣ በእርሱ እንመን፣ እርሱን ተስፋ እናድርግ እንጂ ብዙ መከራና ጭንቀት ፍርሃት በከበበንና ባስጨነቀን ጊዜ ግራ የሚያጋባ ነገር በተከሰተ ጊዜ ጌታ እኮ ከእኛ ጋር አለ፣ ከእኛ የለይም። እነሱ ወዳሉበት ስፍራ መጣ። ደጆቹ ተዘግተው ሳሉ ኢየሱስ ክርስቶስ በመካከላቸው ገባና ሰላም ለሁላችሁ ይሁንላችሁ። የክርስቶስ ሰላም ከሁላችን ጋር ነው። ዓለም የምትሰጠው ሰላም ጊዜያዊ ነው፣ የሚያልፍ ነው። በኋላ በሌላ ነገር ይፈታል። እርሱ ኢየሱስ ክርስቶስ የሚሰጠን ሰላም ደግሞ ሁልጊዜ ለዘላለም ከኛ ጋር የሚሆን ነው። በምንም ነገር የማይለወጥ ሰላም ነው። ብንራ፣ ብንጠማ፣ ብንቸገር፣ ብናስብ፣ ልዩ አይነት መከራ ቢመጣ የማይለወጥ ሰላም ነው። ሰላም ለሁላችሁ ይሁን አላቸው። እጆቹን የተቸነከሩትን እጆቹን አሳያቸው። አዩ፣ ተመለከቱት። እርሱ ከሞት የተነሳው ኢየሱስ ክርስቶስ መሆኑን አረጋገጡ። ሰገዱለት፣ አመሰገኑት ኢየሱስ ክርስቶስ። ይህ በሆነበት ሰዓት ደግሞ ቶማስ አልነበረም በመካከላቸው። ነገሩት የክርስቶስን መነሳት። እሱ ምን አለ? እኔ
በእጆቹ ያሉትን ችንካሮችን በዓይኔ ካላየሁ፣ ጣቶችን በእጆቹ ካላገባው፣ ጎኑን ካልዳሰስኩ በስተቀር አላምንም ማለት። ካላየን አላምንም የሚሉ ሰዎች አሉ። እምነት የሚታየው ነገር ሳይሆን የማይታየው ነገር የሚያስረዳ ስለሆነ ክርስቶስ ርኅራኄው፣ ፍቅሩ እጅግ በጣም የሚገርም ነው። አንድ ቶማስ አላምንም በማለቱ ምክንያት ከ8 ቀን በኋላ አሁን በቤተ ክርስቲያናችን ከትንሣኤ በኋላ ባሉት ቀናቶች ውስጥ ሰኞ ዕለት ማለትም እሑድ ፋሲካን ካከበራችሁ በኋላ ሰኞ ዕለት ምን ይባላል? ማዕዶት ይባላል። መሻገር ማለት ነው። ማዕዶት ይባላል። ማክሰኞ ዕለት ቶማስ ይባላል። ረቡዕ ዕለት አልዓዛር ይባላል። ሐሙስ አዳም ይባላል። ዓርብ ቤተ ክርስቲያን ይባላል። ቅዳሜ ዕለት ቅዱሳት አንስት ወይም ደግሞ ቅዱሳት የሆኑ ሴቶች ተብሎ ይጠራል። እሑድ ደግሞ ምን ይባላል? ዳግም ትንሣኤ ይባላል። መድኃኒታችን ኢየሱስ ክርስቶስ በዝግ ቤት በተገለጸላቸው በዛም በትንሣኤ ዕለት ማታ ላይ ቶማስ አልነበረም። ከ8 ቀን በኋላ ይላል። ከ8 ቀን በኋላ የሚለው ስትቆጥሩ ማክሰኞ ዕለት ይመጣል። ከ8 ቀን በኋላ ቶማስ ከደቀ መዛሙርቱ ጋር አብሮ በነበረበት ሰዓት አሁንም ደጆቹ ተዘግተው ሳሉ ኢየሱስ ክርስቶስ ገባና አሁንም ሰላም ለሁላችሁ ይሁን አለ። ቶማስን ደግሞ ናና ዳስስ፣ እጆቼን እይ፣ ያመንክ እንጂ አላመንክ አትሁን አለው። ቶማስ አየ፣ ተመለከተ። እንደውም ሊዳስስ ብሎ እስከ መነሳት ደረሰ። በኋላ ላይ ጮኸና ምን አለ? ጌታዬ አምላኬ ብሎ ተናገረ። ማንን? ኢየሱስ ክርስቶስን። አንተ ጌታዬ ነህ፣ አንተ አምላኬ ነህ ብሎ መሰከረ። ክርስቶስም እንደዚህ አለው፣ ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። አያችሁ፣ ቶማስ እንደዚህ አድርጎ በኢየሱስ ክርስቶስ አመነ። እዚህ ላይ አሁን ልነግራችሁ የፈለኩት ነገር ምንድን ነው? ጌታችን ኢየሱስ ክርስቶስ መቃብሩ እንደተዘጋ ከመቃብሩ ወጣ። ደጆቹ ተዘግተው ሳሉ በመካከል ገባና ሰላም ለሁላችሁ ይሁን አለ። 2 ጊዜ ይህን ነገር ክርስቶስ አድርጎ አሳይቷል። እንዲህ ያደረገ ክርስቶስ ከትንሣኤ በኋላ ስለ ትንሣኤው በብዙ ነገር ያረጋግጥላቸው ነበረ። ለምን? ደቀ መዛሙርቱ በእውነት ለክርስቶስ ምስክሮች መሆን ስለሚገባቸው፣ ይህን ትንሣኤውን ማረጋገጥ ስላለባቸው ክርስቶስ ይህን ነገር እያደረገ ታምራቱን እየሰራ እያስተማራቸው እስከ 40 ቀን ድረስ ቆይቷል። ክርስቶስ ካደረጋቸው መገለጦች መካከል በዮሐንስ ወንጌል ምዕራፍ 21 ላይ ያለውን እንመልከት። በዚህ በዮሐንስ ወንጌል ምዕራፍ 21 ላይ እንደዚህ ይላል። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ይላል። በደንብ ታሪኩ ተከታተሉ፣ እንዴት እንደተገለጠላቸው። ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤልን፣ የዘብዴዎስም ልጆች ከደቀ መዛሙርቱ ሌሎች 2 በአንድነት ነበሩ። እነዚህ በቁጥር 7 የሚሆኑ ናቸው። በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። ስምዖን የመጀመሪያ ስራው አሳ ማጥመድ ነበረ። እንዲህ ባለ ግብር ላይ ያለን ክርስቶስ መጣና ከወንድሙ ጋር ነበረ። ስምዖን ጴጥሮስ ከእንድርያስ ጋር ክርስቶስ መጣና ኑ ከኋላ የተከተሉ ሰዎች እንድታጠምዱ አደርጋቸዋለሁ አላቸው። ሰዎች እንድታጠምዱ ማለት በወንጌል መረብነት ሰዎችን አጥምዳችሁ አስተምራችሁ ወደ ሕይወት እንድትመልሱ አደርጋቸዋለሁ አለ። ከዛ በኋላ ተከትሎታል። 3 ዓመት ከ3 ወር ከጌታ ጋር ነበረ። አሁን ያቺ ከጌታ ትንሣኤ በኋላ ያለችዋ ጊዜ የምታሰራ ጊዜ ሆናባቸዋለች። ጭንቀት ውስጥ ናቸው። ግራ መጋባት ውስጥ ናቸው። ቅዱስ ጴጥሮስ አሳ አጠምዳለሁ ሲላቸው ከእርሱ ጋር የነበሩትን እኛም ደግሞ ከአንተ ጋር እንሄዳለን አሉና አብሮ ተሰባስበው እነዚህ ቅድም ስማቸውን ያነሳናቸው ደቀ መዛሙርት ወደ ባህሩ ሄዱ። ከዚህ በኋላ አሳ ለማጥመድ መረባቸውን ዘረጉ። አሳውን ቢጠብቁት አንድም አሳ ሊገባላቸው አልቻለም። ሌሊቱን ሙሉ ደከሙ፣ ምንም ነገር ማግኘት አልቻሉም። ነጋ። አያሳዝንም? ሌሊት ሙሉ እንቅልፍ አጥታችሁ
አንድ የሆነ ነገር ለልጆቼ ለቤተሰቦቼ ለራሴ የሆነ ነገር አተርፋለሁ ብላችሁ ቀንም ሌሊትም ደክማችሁ ምንም ነገር ሳታገኙ ስትቀሩ አያሳዝንም? አያስጨንቅም? ግራ ያጋባል? አስቸጋሪና አስጨናቂ ነው። ምንም አላገኙ፣ መብላት ፈልገዋል፣ ርቧቸዋል፣ ግን እናጠምደዋለን ያሉት አሳ የለም። መረባቸውን ሲያዩት ባዶ ነው። ሌሊቱ አለፈና ነጋ። አንዳንዴ በሕይወታችን ውስጥ እንደዚህ አይነት ባዶነቶች ይከሰታሉ። ምንም ክርስቲያን ብንሆን በእግዚአብሔር ብናምን ለፈተና የሚመጡ በጣም አስቸጋሪና የተወሳሰቡ ነገሮች ይኖራሉ። ጤነኛ እንሆናለን ስትሉ በማታውቁት አይነት መንገድ በዓለም ልትጨነቁ ትችላላችሁ። ይኖረኛል ብላችሁ ተስፋ ስታደርጉ እንኳን አይደለም አዲስ ነገር ልታገኙ ያላችሁንም ነገር የምታውቁበት ሁኔታ ሊከሰትባችሁ ይችላል። ዘመድ አለን ብላችሁ ስታስቡ ዘመድ አልባ ብቸኛ ሆናችሁ ራሳችሁን ልታገኙ ትችላላችሁ። እንኳን ሌላው ባዕድ ይቅርና ዘመድን ይከዳል። አንዳንዴ በዘመድን በቤተሰብ ልትከዱ ትችላላችሁ። እንዲህ ባለ ፍርሃት፣ እንዲህ ባለ ጭንቀት ውስጥ ልንገባ እንችላለን። ግን ማንን? ክርስቲያን ነን። ለምንድን ነው ክርስቲያን ላይ ፈተና የሚመጣበት ጭንቀትና ችግር የሚመጣበት? ለምንድን ነው? እግዚአብሔር ስለጠላን ይመስላችኋል? እግዚአብሔር ከእኛ ጋር ስላልሆነ ይመስላችኋል? አይደለም። ክርስቲያኖች በፈተናና በመከራ ውስጥ የምናልፈው ይበልጥ እግዚአብሔርን ፍቅሩን፣ ኃያልነቱን፣ ታላቅነቱን፣ ቸርነቱን ለእኛ ያለውን ፍቅር እንድናውቅ ነው። በመከራዎች ሆነን ከመከራ ሲያወጣ ለካስ እግዚአብሔር ከኔ ጋር ነው ብለን እንድናስብ እንጂ እግዚአብሔር ስለጠላችሁ እንዳይመስላችሁ። ከኛ የሚጠበቀው እግዚአብሔር ተስፋ ማድረግ ነው። መረባቸው ሁሉ ባዶ ሆኖባቸው ደቀ መዛሙርቱ ተጨንቀው ሌሊቱ አለፈና ነጋ። ልክ ጠዋት ሲነጋ መድኃኒታችን ኢየሱስ ክርስቶስ በባህር ዳር ላይ ቆመ ይላል። ለምን? እኔ ከእናንተ ጋር ነኝ ሲላቸው ነው። አይዟችሁ ሲላቸው ነው። እውነተኛ ተስፋችሁ ነኝ ሲላቸው ነው። በዚህ በተጨነቁበት ቦታ ላይ ክርስቶስ ነበረ አለ። ስለዚህ መጣና ባጠገባቸው በባህሩ ዳር ኢየሱስ ክርስቶስ ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። አንዳንዴ እንደዚህ ነን። እግዚአብሔር መጥቶ ከፊታችን ቆሞ እግዚአብሔር ቸርነቱን እያደረገልን እያዳነን እየፈወሰን እርሱን ማወቅ ያልቻልንበት ጊዜ ነበር። እግዚአብሔር ያደረገልንን ወደ ገንዘብ መንዝረን ከችግሮቻችን ነፃ ስንወጣ በገንዘባችን ነፃ የወጣ የመሰለን ብዙ ሰዎች እንኖራለን። አንዳንድ ቦታ ላይ ጉዳይ ለማስፈጸም ሄደን ጉዳያችን በተለያዩ ሰዎች ምክንያት ከተፈጸመልን በሰዎች ጉዳዩ እንደተፈጸመልን እንጂ የምናስብ እግዚአብሔር በሰው ላይ አድሮ እንደሰራልን ማናስብ ሰዎች እንኖራለን። ስንት ጊዜ እግዚአብሔርን ቸርነት፣ የእግዚአብሔርን ረድኤት፣ የእግዚአብሔርን ኃይል ረሳ ነው፣ ዘነጋ ነው። ክርስቲያኖች እግዚአብሔርን መርሳት ትልቅ ኃጢአት ነው። በእያንዳንዱ የሕይወታችን ጉዞ ውስጥ ስራ የሚሰራ በሕይወታችን ላይ ለውጥ የሚያመጣ ጤናማ ሕይወትን የሚሰጠን ብንቸገር የሚያጸናን እርሱ እግዚአብሔር አምላካችን ነው። ሁልጊዜ እናመስግነው። ያደረገልንን አንርሳው። ደቀ መዛሙርቱን ተመልከቱ። በባህሩ ዳር ላይ ኢየሱስ ክርስቶስ ቆሟል። አብረውት ከ3 ዓመት ከ3 ወር ከእሱ ጋር ቆይተዋል። ነገር ግን እርሱ መሆኑን አላወቁም ይላል። ኢየሱስ ክርስቶስ እንደዚህ አላቸው፣ ልጆች ሆይ አንዳች የሚበላ አላችሁን አላቸው ይላል። የቸገራቸውን ጠየቃቸው። ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ የሚርበው የሚጠማው ምግብ የሚያስፈልገው ምግብ ወዴት አለ የሚል አምላክ ሆኖ አይደለም፣ ግን እንደራባቸው እንደቸገራቸው ያውቃልና አንዳች የሚበላ አላችሁን አላቸው። እነሱም መልሰው የለንም ብለው
መለሱለት። አዎ የላቸውም፣ መረባቸው ባዶ ነው። የለንም ባሉ ሰዓት እንደዚህ አላቸው፣ መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው ይላል። መረቡ በቀኝ በኩል ተጣለ፣ በግራ በኩል ተጣለ። ምን ልዩነት አለ? አሳዎቹ በቀኝ በኩል ተደርድረው ቁጭ ያሉ ሆነው በግራ በኩል ደግሞ ያልተቀመጡ ሆነው አይደለም። ክርስቶስ እየነገራቸው ያለ ነገር አለ፣ ሚስጥር አለ። እነሱም እንዲታዘዙለት ፈልጓል። ዛሬ እንዲህ አይነት ቃል እንደዚህ አይነት ትእዛዝ ቢመጣ ዛሬ ሳይንሱን አውቃለሁ ተመራምሬያለሁ እኔ እኮ ብልጥ ነኝ የሚል ሰው ምንድን ነው የሚለው? ጌታው ወይ ደግሞ እንዴት አንተ እንዲህ ብለህ ትናገራለህ? በቀኝ ጣልኩት በግራ ጣልኩት በፊትና በኋላ ብትለው አንድ አይደለም ወይ? አይሆንም፣ አንተ ዝም ብለህ ነበረ የሚለው። ግን ደቀ መዛሙርቱ ይህንን ቃል ከጌታ ሲሰሙ ወዲያውኑ ምን አደረጉ? ጣሉት ይላል። በስተቀኝ በኩል ጣሉት። የእግዚአብሔር ቤተሰቦች እግዚአብሔር የሚለንን ከሰማን ለእሱ ከታዘዝን እኛ ብዙ ነገር እናተርፋለን። ማትረፍ አቅቶን ጉልበት የበዛብን እርሱ የሚለንን ትተን በራሳችን ብልሃትና ጥበብ መሄድ ስለጀመርን ነው። ይሄ እኛን ያጎለናል፣ ያዋርደናል። የክርስቶስ ቃል ግን ሕይወት ይሰጠናል። ለእሱ ለጌታ ታዘዙ። የሚገርመው ነገር ገና እኮ ጌታ መሆኑን አላወቁም። ሳያውቁት እኮ የታዘዙት። ከየት አመጡት እንደዚህ አይነት ትሕትና? መጀመሪያ ጌታችን ኢየሱስ ክርስቶስ ስላስተማራቸው ነው። ሰውን መውደድ፣ ሰውን ማፍቀር፣ ትሕትና ክርስቶስ አስቀድሞ ስላስተማራቸው ሳይጠራጠሩ እሱ ባዘዛቸው መሰረት ጣሉት። በዚህ ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ባዶ መረብ ተሞላላችሁ። ሌሊት ሙሉ ደክመው ያጡት ነገር በዛ ቅጽበት ውስጥ ተሞላላቸው። መሳብ መጎተት እስኪያቅታቸው ድረስ በጣም ብዙ አሳዎች ሞሉላቸው። በዚህ ሰዓት ኢየሱስ ይወደው የነበረው ደቀ መዝሙር ማለትም ቅዱስ ዮሐንስ ወንጌላዊ ጴጥሮስ እንደዚህ አለው፣ ጌታ እኮ ነው አለ። ማን ነው? ስለዚህ ተከብር ማን ነው አለ? ጌታ እኮ ነው። ይሄ ማለት ይሰራችሁ በሶስተኛው ቀን ከሙታን ተለይቼ እነሳለሁ እንዳለ ሞቱን ድል አድርጎ እየተነሳው አሁን እኮ እዚህ ቆሞ ለእኛ መረባችሁን በስተቀኝ በኩል ጣሉት ያለን እርሱ ጌታ እኮ ነው እያለ ነው። አሳው በመረባችን ስንገባ መረባችን እንዲሞላ ያደረገው እርሱ ጌታ እኮ ነው። የኛ አይደለም፣ እኛ አይደለንም፣ እርሱ ጌታ እኮ ነው ይሄን ያደረገው እያለው ነበር። ጴጥሮስ ወዲያውኑ ጌታ መሆኑን አወቀ። አያችሁ፣ ዮሐንስ በዓይኑ ተመልክቶ በልቡ አምኖ ጌታ እኮ ነው ብሎ መስክሯል። ጴጥሮስ ይህን ነገር ሲሰማ ራቁቱን ነበረና ልብሱ ታጥቆ ወደ ባህር ራሱን ጣለ። ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አራቁ ነበርና አሳ የሞላውን መረብ እየሳቡ በጀልባ መጡ። ወደ ምድር በመጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራ ማዩ ይላል። አሁን ደግሞ ሌላ የሚገርም ነገር ተከሰተ። መረባቸው በምን ተሞልቷል? በአሳ ተሞልቷል። ባዶነቱ ጠፍቷል። ከዛ በኋላ ደግሞ ሲመጡ ፍም ተመለከቱ። ከየት የመጣ ፍም ነው? ይሄ በእርሱ ስልጣንና ኃይል የሆነ ነው። ይህንን ማን አዘጋጅተውታል ቢባል ቅዱሳን መላእክት ብለው ሊቃውንት ይተረጉማል። ይህን ተዘጋጅተው አገኙት። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ካጠመዳችሁ ከአሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ ታላላቅ ዓሦች የሞሉበትን መረብ ወደ ምድር ጎተተ ይላል። ስንት ዓሣ ገባ? 153 ዓሣ። ይሄን ያደረገው ማን ነው? ጌታ እኮ ነው። ያንን እየጎተተ መጣ። ክርስቶስም እንዲህ አላቸው፣ ኑ ምሳ ብሉ አላቸው ይላል። ከደቀ መዛሙርቱም አንድስ እንኳን አንተ ማን ብሎ ሊመረምረው የደፈረ አልነበረም። ጌታ መሆኑን አውቀው ነበርና። መጀመሪያ አላወቁትም፣ ግን መረባቸውን ሲሞላላቸው
ሲያናግራቸው እዛ ሰዓት ጌታ መሆኑን አወቁ። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም ዓሣውን። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛ ጊዜ ነበር ይላል። አምላካችን ስሙ የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ባደረገላቸው በሰራላቸው ነገር የእኛን ሕይወት ገልጦ አሳይቷል። ዛሬም እኔና እናንተ ከእርሱ ከክርስቶስ ብዙ ነገር ተደርጎልናል። ክርስቶስ ሕይወትን ሰጥቶናል። ዛሬ እኔና እናንተን ሕያዋን ሆነን እንድንቆም፣ ሰው ሆነን እንድንታይ፣ ክርስቲያን ሆነን እንድንገኝ፣ ወደ ቤቱ እንድንመጣ፣ በቤቱ እንድንገኝ ያደረገን እሱ ጌታ ነው። እኔና እናንተ በቸገረን በጨነቀን ባዘንን በተከዝን ጊዜ እኛ በምናውቀው መንገድ ብቻ አይደለም በማናውቀው መንገድ የረዳንና ከማናውቀው ስውር ከሆነ ጠላትና ከሚያስጨንቀን ነገር ሁሉ ያዳነን ጌታ እኮ ነው። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋችኋለሁ ብሎ ወደ ራሱ የጠራን እርሱ ጌታ እኮ ነው። በደሙ ያከበረን፣ ከሞት ወደ ሕይወት ያሻገረን፣ ከጨለማ አውጥቶ ወደ ብርሃን ያመጣን፣ እውነተኛውም ብርሃን ያበራልን እርሱ ጌታ እኮ ነው። ታዲያ ለዚህ አምላክ እንዲህ ያደረገልን ጌታ ለእርሱ ምን ይገባዋል? ምስጋና ይገባዋል። ለእርሱ መገዛት፣ ለእርሱ መታዘዝ ይገባል። እግዚአብሔር አምላካችን ኢየሱስ ክርስቶስ በሕይወታችን ውስጥ ያላደረገልን ነገር የለም። ብዙ ነገር አለ። ዛሬም ሲጨንቀንና ሲጠበን፣ ስናዝን፣ ስንቸገር፣ በልዩ ልዩ አይነት ፈተናዎች ስናልፍ ከሚገጥመ ፈተናና ችግር ማዳን የሚቻለው እርሱ ኢየሱስ ክርስቶስ እኮ ነው። እሱን ያመነ ሰው አያፍርም። እሱን ተስፋ ያደረገ ሰው አይወድቅም። ብዙ የሚያስጨንቅ ግራ የሚያጋባ ነገር በፈለገው አይነት መንገድ ቢገጥመን እርሱ መድኃኒታችን ኢየሱስ ክርስቶስ ከማንኛውም አይነት ከቸገረንና ከጨነቀን ነገር እሱ ነፃ ሊያወጣን የታመነ አምላክ ነው። ነፃ መውጣት ማይፈልግ፣ መዳን ማይፈልግ፣ መፈወስ የማይፈልግ፣ ከችግር ባርነቱ ነፃ መውጣት የማይፈልግ ከመካከላችን ማን ነው? ሁላችንም ብዙ አይነት የተወሳሰበ ችግር ሊኖርብን ይችላል። ታዲያ እንደዚህ አይነት ችግር ቢኖርብን ጌታ ይፈተዋል፣ ጌታ ያስተካክለዋል። ለሰው የማይቻለው ነገር ለእርሱ ይቻላል ብለን በእምነት ይህንን ካረጋገጥን እግዚአብሔር ከየትኛውም ችግርና ጭንቀት ነፃ ሊያወጣን ይችላል። ለእግዚአብሔር የሚሳነው ነገር የለም። አምላካችን እግዚአብሔር ይችላል። ለደቀ መዛሙርቱ ያንን መረብ የሞላ ጌታ የእኛን ቤት በበረከት ሊሞላ ይችላል። የእኛን ሐዘን በደስታ ሊለውጥ ይችላል። ለራባቸው ኑ ምሳ ብሉ ብሎ የጠራቸው ጌታ ሳናስበው ምሳችንን ብቻ አይደለም ራታችንንም ሊያዘጋጅልን ይችላል። ዋናው ከኛ የሚጠበቀው በእርሱ በእግዚአብሔር በኢየሱስ ክርስቶስ ማመን፣ እርሱን መከተል ነው። ከቤቱ አለመውጣት፣ ከእርሱ አለማራቅ፣ እርሱን መከተል፣ የእርሱ ሆኖ መገኘት ነው ከኛ የሚጠበቀው። እግዚአብሔር ካመንን የእግዚአብሔር ቤተሰቦች እግዚአብሔር አይከለክለንም። ዛሬ ከሰው ልጆች የጎደለው ምን መሰላችሁ? እምነት እኮ ነው የጎደለው። እምነት ጎደለ። በቃ ካመንን ማይሆንልን ነገር የለም። መጽሐፍ ቅዱስ ላይ ክርስቶስ ይህንን አረጋግጦልናል። የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነቀልና ሂድ ብትሉት ይሆንላችኋል፣ የሚሳናችሁም ነገር የለም ብለዋል ክርስቶስ። ለእግዚአብሔር አገልጋዮች፣ ለቅዱሳን፣ ለድንግል ማርያም፣ ለጻድቃን፣ ለሰማዕታት የሚሳናቸው ነገር የለም። ለምን መሰላችሁ? በእግዚአብሔር የሚያምኑ ስለሆነ ማለት ነው። ስለዚህ ሁላችንን እንዲህ ያደረገልንን ውለታውን አስበን ደግሞ ቀጥሎ በሚመጣ በማናቸው ፈተና እርሱ ከኛ ጋር መሆኑን አስተውለን ሁላችንን በእምነት እንድንጸና ያስፈልገናል። እግዚአብሔር አምላካችን በእምነት ያጽናን፣ ያበርታን። ለቅዱሳን ደቀ መዛሙርቱ ባዶ የሆነው መረባቸውን የሞላላቸው ጌታ የኔና የእናንተንም ባዶነታችንን ይሙላልን። ከእምነት መጉደል እግዚአብሔር ሁላችንን የሚጠብቀን በእውነት ኢየሱስ ክርስቶስን አምነን የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ እውነተኛ አምላክና የዘላለም ሕይወት ብለን እርሱን ባመንባት በኦርቶዶክሳዊ ተዋሕዶ እምነታችን እግዚአብሔር ያጽናን።
ክርስቶስ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሎ ለቅዱሳኑ እንደነገራቸውና ከቅዱሳኑ ጋር እንደነበረ ሁሉ ከእኔና ከእናንተም ጋር ይኑር። እኛ ሁላችንም ከሰይጣን አገዛዝ ተለይተን የእግዚአብሔር እንደመሆናችን መጠን ከድንግል ማርያም ጋር ከቅዱሳን ጋር ከጻድቃን ከሰማዕታት ከመላእክት ጋር ያለንን አንድነታችንን እግዚአብሔር ያጽናልን። የትምህርታችን ርዕስ ጌታ እኮ ነው የሚል ነው። ያስተማረን የመከረን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።